ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት፣ እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአንን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹአሊ ካልበሰበሰ ሊሞክር ነበር ነው የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት ማለት ነው። አንድ ሬሳ ከተቀበረ በኋላ ከ3 ወር በኋላ ነው ሬሳው መበስበስ የሚጀምረው። ኧረ ተይ ከ3 ወር አይደለም። አዎ ሳይንስ ከ3 ወር በኋላ ምንም ትሆናለህ መሰለህ? ከዛ በኋላ ቆዳህ እየተበላ ይመጣል። አጥንቱ ነው እሱ። ቆይ እያለክ ትመጣለህ። 3 ወር አስባችሁታል? አዎ እኔስ ይኸውልህ ከ3 ወር በኋላ የሚቀረው ማለት ነው። ይኸውልህ ፀጉርህና አጥንት ብቻ ነው የሚቀረው ከ3 ወር በኋላ ማለት ነው። ለማለት ከሆነ ፀጉርህ ነው ያን የሚቀረው። ሜቢ ያስኬድሽ ይችላል። በስብሶ ሁሉ ነገሩ ገምቶ እንትን ብሎ ወደ አፈርነት ተቀይሮ ፀጉር ሊቀር ይችላል፣ ሊያስኬድሽ ይችላል። ግን መበስበስ የሚጀምረው ከ3 ወር በኋላ ነው ማለት በጣም ስህተት ነው። ሰው ከሞተ ኢሚዲየትሊ አዳምጪ፣ በሳይንሱም ብትሄጂ ሰው ከሞተ ወዲያውኑ ነው እንዲታጠብና እንትን የሚደረገው ማድረጊያ የሚወጋው። ምክንያቱም ኢንተርናል ፓርቶቹ ምንም ሳይቆይ ነው አይኑ ምኑ የሆነ ከውስጥ ያሉት በተለይም ወደ ውጭ መፍሰስ ይጀምራሉ ወዲያውኑ ማለት ነው። ስለዚህ ቶሎ ብለው እነኚህ የሚወታተፉት እያንዳንዱ ክፍተት ፓርቶቹ የሚደፋፈኑት ከውስጥ ያለው ራሱ ወዲያውኑ ስለሚወጣ ነው። አይደለም 3 ወር ሊቆይ ኢሚዲየትሊ በዛ ቀናት ውስጥ ወዲያውኑ እንትን ይደረጋል ማለት ነው። ከዛ ትንሽ ቀናት ውስጥ ማክሲመም ሳምንት ቢፈጅ ነው ወዲያውኑ እንትን የሚለው የሚፈነዳዳውና የሚያልቀው። ፈቱ አንዴ ቆይ፣ የሆነ ጥያቄ አለኝ ፈቱ። እሺ ጠይቀኝ፣ እየሰማሁህ ነው። ነክርና ሙንከራውን ጥያቄ ሲጠይቁም ቀብር ውስጥ የቀብር ቅጣት ማለት ነው በጆሮ ብቻ ነው የምናወራቸው? ኖ በጆሮ ማውራት ሳይሆን ጆሮክ ይሰማል፣ እሺ አፍህ ይመልሳል፣ አንደበትህ ደግሞ ይረዳል። ስለዚህ ቆይ እኔ አልገባኝ ፈቱ፣ ጆሮሽ የሚሰማ አንደበትሽ የሚረዳ የምትመልሽ ከሆነ መቃብር ውስጥ ቦታ ነው አይቀየርሽው። ሞት እኮ አይደለም ይሄ። ይኸውልህ ቦታ መቀየር ሳይሆን ማለት ነው ጥያቄ ትጠየቃለህ።
ጥያቄ በምትጠየቅበት ሰዓት ደግሞ አላህ ነፍስህን ይመልስልሃል። ጥያቄ ትጠየቃለህ። ከዛ በኋላ ጥያቄህን ከጨረስክ በኋላ ቀብር ቅጣት ነው የምትገባው ቀጥታ ማለት ነው። አየሽ ከድር ቅድም ያለሽ ይሄንን ነበር። ይነሳል ያለው ነፍሱ ይመለስለትና ከዛ ሁለቱ ተጋጥሞ ጥያቄ ይጠየቃል ማለት ነው። ኤኒዌይስ የኔ ፖይንት ግን የኔ ፖይንት እዚህ ጋር አሁን ምንድነው ጥያቄውን ከጨረሰ በኋላ የኛው ሰው የሚቀጣው ነፍሱ እንደገና ተመልሳ ትለየዋለች። ይኸውልህ የቂያማ ቀን ነው ቅጣቱን የሚቀበለው እኮ አይደለም። ጥያቄው ተጠየቀ። ይኸውልህ ስጋው ነፍሱን ያስጨንቃታል። ገብቶሃል? ጥያቄ ጠይቃታል። ምድር ላይ ሲሰራው የነበረውን ነገር በትክክል ካልመለሰ ያኔ የቀብር ቅጣቱ ይጀምርለታል ማለት ነው። ኦኬ ምን አይነት ጥያቄ ይጠየቃል መሰለህ? ጥያቄውን ለጊዜው እሺ እንያዘው፣ ምክንያቱም ብዙ አይነት ጥያቄ ስላለ የመቃብር ቅጣት ራሱን የቻለ ሽንት ልብሳቸውንም ከነካ ስለሚያስቀጣ ማለት ነው። እሱን ለጊዜው እንያዘውና በደንብ አያስቀጣም። ያስቀጣል። ሲነካ ነጃሳ ነህ። ከሞትክ በኋላ ደግሞ ነጃሳም ልትሆን አትችልም። ምክንያቱም ታጥበህ ነው ወደ አፋቱ ያስቀጣል። ተይተይ ይኸውልህ እሺ ምን ነው የሚያስቀጣው? በመቃብር እንድትቀጠቀጪ በመዶሻ ሽንት አያደርግሽም? ሽንት ከነካሽ ሽንት ነክቶሻል ተብለሽ ልክ ነህ። በመዶሻ ትቀጠቀጣለህ። በመዶሻ ትቀጠቀጣለህ፣ ግን ነጃሳ አይደለም በመዶሻ የሚያስቀጠቅጥክ አይደለም። ሽንት ባለ እንትን ከነካሽ የመቃብር ቅጣት ያስቀጣሻል። ከድር ያስቀጣል አያስቀጣም? ቻሌንጅ አድርጉኝ። ኖርማል በውን እያለህ ነው ወይንስ ከሞትክ በኋላ ነው? የመቃብር ቅጣት እኮ መቃብር ውስጥ ነው የምትቀጭው። በውን ያለሽማ ማን ይቀጣሻል? ታዲያ መቃብር ይሻላል ማለት ነው። ሊነካ ይችላል። ከሞትሽ በኋላ ሽንት ይነካሻል? ኖ አሁን ለምሳሌ በኋላ ሽንት ይነካሃል። ጎበዝ። ለምሳሌ አንቺ 20 ዓመት አካባቢ ትመስኛለሽ። 20 ውስጥ ኮንሽ ዛሬ ላይ ሽንት ከነካሽ ዛሬ 80 ዓመት ብትሞቺ ስትቀበሪ ዛሬ 20 ከ60 ዓመት በፊት ሽንት ያልተጸዳዳሽበት ቀን አለ ተብለሽ ትገረፊያታለሽ ማለት ነው። የመቃብር በስርዓት አትጸዳጅም ነበር ተብለሽ የመቃብር ደግሞ ላስረዳኝ። ንጽህናህን መጠበቅ የራስ ግዴታ ነው። እሱ ሌላ ጉዳይ ነው። እኔ ያልኩሽ አሁን የመቃብር ስለዚህ ይኸውልህ አንደኛ ነገር ልንገርህ፣ ሰላት መስገድ ስለማትችል ነው የተከለከለው። ይሄ ነገር እኮ ሐራም አይደለም ክልክል ነው እንጂ። ቆይ አሁን እንስማማና እንለፍ። የመቃብር ቅጣት እኔ ፖይንት ያልነበረም ይሄ ሽንት ከሚያስቀጡ ዋነኛ ነው፣ እንደውም በጣም ከሚያስቀጠቅጥሽ ነው። ስለዚህ የመቃብር ቅጣት ከሚያስቀጡት አንዱ ሽንት ነው። ሜቢ መረጃ ትፈልጊያለሽ? እሺ ነው ወይ ትስማሚያለሽ? አልስማማም መረጃ። ምክንያቱም ንጽህናህን መጠበቅ ግዴታ ነው እንጂ ውዴታ አይደለም። ይኸውልህ እሺ ከዲር በምንድን ነው የሚያስቀጣው? ነጃሳ ከነካሽ ማለት ነው። ቀብር ቅጣት ውስጥ ያስቀጣሻል። እሺ ስማኝ ልንገርህ ደግሞ ስለዚህ ደግሞ ያው ሳይዳ ያርሌዲ ሳይድን እንደ ያስቀጣል። እሺ ያስቀጣል። መረጃ አሳይ። urination is the main cause of punishment in the grave ይላል። ዩሪኔሽን ኢዝ ዘ ሜን ኮዝ ኦፍ ፐኒሽመንት ኢን ዘ ግሬቭ ይላል። በመቃብር ውስጥ አንድ የመጀመሪያው ወይም ደግሞ ሜን የተባለው ምንድነው? ሽንት ነው ቅጣት እንድትቀጡ የሚያደርጋችሁ በሽንት ምክንያት ማለት ነው። ቅድም እፎይ እንደነገረሽ ይኸውልህ የሚለውን ልንገርህ። ምን ይላል? ይኸውልህ ወልቀብር አልኸሰር እስቲ አንዴ ዙም አድርግልኝ። ወልቀብር አልኸሰር አዛቢ አልቀብሪ ወላ ከድር አልበውሊ ነው። እሺ ከድር አንበብ እስቲ አልበውሊ ያስቀጣል አልኩሽ። በቃ ምንድነው ያስቀጣል? የቀብር ቅጣት አለ ሽንት ከነካሽ። ይኸውልህ እዚህ ጋር የሚለው ይኸውልህ የቀብር ቅጣት ሽንት ከነካሽ የቀብር ቅጣት አለብሽ አይደለም። ይኸውልህ ስማ እና አለብሽ ነጃሳህን አጽዳ። ምክንያቱም ነጃሳ ከነካ ይኸውልህ ነጃሳ ከነካ ሰላት አያሰግድም። ካልሰገድክ ደግሞ በሰላት ባለመስገድ ትቀጣለህ።
እሱ ቁርአን ላይ ያለ ነው። እሱ እዚህ ጋር አይደለም። ሰላት ካሳለ እኮ ታዲያ ቁርአን ላይ ባለ ነገር ነው። ሙስሊም እስከሆንክ ድረስ ደግሞ ቁርአን ላይ ባለ ነገር ነው ማውራት ያለብህ። ፈቱ ወልቀብር ማለት ምን ማለት ነው? ወልቀብር ማለት ቀብር ማለት ነው። ቀብር ውስጥ ነው የምትጸዳጁ? ኖ ቀብር ውስጥ ነው የምትጸዳጁ። ይኸውልህ አይደለም በውን ካለ ይኸውልህ በውን እያለ ተርጉም ይወስራል። በአካል እያለ ቀብር ለምን መጣ ታዲያ? ተጸዳዱ ለማለት ነው ከሆነ ቀብር ለምን መጣ ታዲያ? የመቃብር ቅጣት ካልሆነ ኖ ይኸውልህ ሰላት አያሰግድም። ሽንታ እፎይ ስማኝ። ሰላት ሚል እዚህ ውስጥ አለ? እዚህ ውስጥ ሰላት ሚል አለ? የለም እኮ ልንገርህ፣ ስማኛ። ይኸውልህ ላስረዳ፣ ስማኝ። አይ ፈቱ በቃ አሁን በጣም ወደ ፖይንቱ ልመለስና ልተርጉምልህ። የምታዳምጠኝ ከሆነ ልተርጉምልህ። አንዴ እሺ፣ ወደ ፖይንቱ መለስ አድርገው ክርስቲያን። እስኪ ቶፒካችን ላይ ሜቢ እስኪ ፈቱ ከቶፒኩ ጋር የተያዘ ማለት የምትፈልገው ነገር ካለ እዛ ላይ የተወሰነ ትበል። ሰላም ለሙሐመድ ትይዋለሽ አይደለ? ፈቱ ሰላምታም ይመልስልሻል። ቀጥታ በህይወት እንዳለ ሰው ነው የምታወሪው ነው ወይንስ እንደሞተ ሰው ነው የምታወሪው? ኖ ነብይ አልሞተም። አልሞተም። ስለዚህ ይኸውልህ አሰላሙ አለይኩም ያ ነብይ ስትለው ኮንታክት ይደርስለታል፣ ሰላዋት ያወርዳል። አንተም ላይ ሰላም ባንቺም ላይ ይሁን ብሎ ሰላዋት ያወርድልሃል። ስለዚህ እንደሞተ አይነት ሰው ሳይሆን ሰላም የምትይው በህይወት እንዳለ ሰው ነው ሰላም የምትይው ማለት ነው። በህይወት አለ ብለሽ ነው ሰላም የምትይው። እሱም ደግሞ ሰላም ታይመልሰው። ይኸውልህ ግዴታ ሁሏም ነፍስ ሞትን ትቀምሳለች ቀማሽና ስለተባለ እንጂ ነብያችን አልሞተም። ገብቷል አይደል? ሞታ ነው የሚለውስ አንተ ሟች ነህ የሚለውስ የቁርአን ምዕራፍ አንቀጽ ምን ታደርጊዋለሽ? ያ እኮ አልኩህ እኮ ሁሏም ነፍስ ሞትን ቀማሽ ናት። ነብያችንም ይኸውልህ ሞተዋል። እንደዛ ተባለ እንጂ ቤት ነው የቀየረው። ኖ ምንም የተቀየረ ነገር የለም። ቀጥታ ተጽፎ ተተርጉሞና እየተረዳህ ነው ቁርአን እንዳለ ተተንትኖ እንጂ ሚስጥር ነው ይሄ ነገር እንዲህ አይደለም የሚባል ነገር የለውም። አንድ ጥያቄ ብቻ ነቢያቶች ሁሉ አልሞቱም፣ መቃብር ውስጥ ነው ያሉት ማለት ነው። ሰላምታ ይመልሳሉ፣ ሬሳቸውም አይበላም። ሬሳቸው አይበላም። መሐመድ አልሞተም። ምክንያቱም ከሌሎቹ ነብይ የሚለየውን ነገር መሐመድ ልንገርክ፣ መሐመድ የተለየ ነው። አዎ መሐመድ አልሞተም፣ ሌሎቹ ሞተዋል። ስለዚህ መቃብር ውስጥ ታፍናችሁታል። መቃብር ታፍናችሁ በእናትሽ ሁሉም አንቢያ ያልሞቱም፣ ሁሉም አልሞቱም። አንቺ ምን ሆነሽ ነው? ኖ ስማኝ ልንገርህ። አይ አይደለም፣ ሁሉም አንቢያ የሆኑ ረሱል ሁሉም አልሞቱም። አንቢያዎች እንደዚህ ብሏል። ደግሞ መሐመድ እንዲህ ብሏል፣ እኔ ከሙሳ አልበልጥም ብሏል። ከዮና ደግሞ እንዳታስበልጡኝ፣ ዮና ከሁሉም ይበልጣል ነው እንደዛ ብሏል። ማስረጃ ይሁን፣ ችግር የለውም። ቆይ በደንብ አስተውይ ያለበትን ማስረጃ አንቺ እንደዛ ካልንሽ ምን ያንሳል ብለሽ ታምኛለሽ? በደንብ አስተውይ። ሁሉም ሞተዋል። አይ አንዴ ሁሉም ሞተዋል፣ መሐመድ እና ያልሞተው ብለሽናል አለ ለሙሳ ማለት ነው። ለዮነች ሀገር ላይ ላለች ህዝብ ነው የተላከው። መሐመድ ደግሞ ለጠቅላላ ለዓለም ህዝብ ነው የተላከው። እሱን ታዩ። ቆይ ለመፈከሩን ታዩና መሐመድም ለመካና ለዙሪያው ያለ ነው የተላከው። እሱን ለጊዜው እንያዘውና ፖይንታችን ስላልሆነ ፈቱ አይደለም ለሙሉ ለዓለም ህዝብ ነው እንትን ያለው። ፈቱ ከአረብኛ ውጭ አማርኛ ይችላል መሐመድ? ያው ማስረጃ ልንገርሽ፣ ስለሱም ደግሞ ማስረጃውን ላቅርብልህ። አይ አንቺ የምትጠቅሽውን ስለማውቀው ታዩ። አማርኛ ይችላል መሐመድ? ምክንያቱም አረብ ነው የመጣው እኮ እሱ። ጎበዝ። ሱራ 43 ቁጥር 3 ላይ ምንድነው የሚለው? አረብኛ በሆነ ቋንቋ ለነኛ እንደተላከ ግልጽ በሆነ ይናገራል። ቁርአን የወረደው እንደዛ ሱራ 15 አንድም ላይ በተመሳሳይ ማለት ነው። ሱራ 14 4 ደግሞ እንደዚህ ይላል እህታችን፣ ለየትኛውም ጎሳ ለሁሉም በራሳቸው ቋንቋ ነው የላኩት ይላል። አረብኛ ማይችል ከሆነ ለኔ አይደለም ማለት ነው። እሱ 14 4 አንድ ይፈትላት
ኦኬ ቼክ አድርገው ምንድነው ቀጥልሽ። አይ ዶንት ኖ ሲስተሙ ይሁን ምን እንደሆነ ቲክቶክ በጣም እየቃዠ ነው። ከፍ ዝቅ እንትን ይላል፣ ቁጥሩም እንትን ይላል፣ እንዲህ ይላል። ኤኒዌይስ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም ይላል። ሙሐመድ የኛ መልእክተኛ ከሆነ እኔ አማርኛ ነው የሚችለው፣ በአማርኛ ነው የተላከው ሙሐመድ። ለዓለም እኮ ነው የተላከው አልኩ። በዓለም ቋንቋ ነው የተላከው። አንብቢ እስኪ ይሄንን። በዓለም ቋንቋ ነው ብላለች። ቁርአን ደግሞ ግልጽ በአረብኛ ነው ይላል። ከመልእክተኛው ማንኛውንም ለእርሱ ያብራራ ዘንድ በወገኖቻቸው በወገኖቹ በወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህም የሚሻውን ያጠማል፣ የሚሻውን ያቀናል። እርሱ አላክ ነው ሳይሆን አንቺ እኮ ለሙሐመድ አድርገሽ እያወራሽ ነው ፈቱ። ይሄ አይደለም ለሌሎቹ ነው። እሺ ስለ ሌሎቹ ነቢያት ነው የሚያወራው። አላክ ነው የሚለው ነው ወደ ሙሐመድ እያስጠጋሽው ነው። በወገኖቹ ቋንቋ እንጂ አላክንም አለ። ይሄ ስለማን ነው የሚያወራው? አልገባትም፣ አልተረዳችሁም እፎይ። ለዛ ነው መልእክተኛው ማንኛውንም ለእርሱ ያብራራ ዘንድ ወገኖቻቸው ቋንቋ እንጂ በሌላ አላክ ነው። አላህ የሚሻውን ያጠፋል፣ የሚሻውን ያቀናል። እርሱ ልክ እኮ ነው እዚህ ጋር የተጻፈው ታዲያ። ስለዚህ ሙሐመድ በአማርኛ ነው የተላከው ወይ ጉዴ! በዓለም ይኸውልህ፣ ለዓለም ነው የተላከው። በዓለም ቋንቋ ነው አይልማ። የዓለም ቋንቋ አረብኛ እኮ አይደለም፣ አማርኛ አለ፣ እንግሊዘኛ አለ፣ የተለያየ። በደንብ አስተውይ ፈቱ። ክፍሉ ምን እንደሚል ታውቂያለሽ? ከመልእክተኛ ተተባለ ሙሐመድ ከመልእክተኞች አንዱ ነው አይደለ? ሙሐመድ ከመልእክተኞች አንዱ ነው አይደለ? ብዙ መልእክተኞች አሉ በእስልምና። አዎ ኦኬ። ከመልእክተኞች አንዱ ሙሐመድ ነው። ብዙ መልእክተኞች፣ ይሄ የተነገረው ለሙሐመድ ብቻ ሳይሆን ለሁሉም መልእክተኞች ሙሐመድን የሚያካትት ነብይ ነው ሙሐመድ። ችግር የለውም። እንደዛ ብለሽ ማመን ትችላለሽ። በደንብ አስተውይ። ክፍሉ እንዲህ ነው የሚለው። ከመልእክተኛ ማናቸውንም ከተባለ አንድ አልቀረም፣ ሁሉም ማለት ነው። ሙሐመድም ሆነ ሙሳም ሆነ ሁሉም ነቢያት ከምትያቸው ሁሉንም የላክናቸው አለ ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም አለ። ስለዚህ በደንብ አስተውይ። አዳምጪ ቆይ። ስለዚህ መልእክተኞች የተላኩት ለማን ነው? ለወገናቸው በቋንቋቸው እንዲያብራራ ነው እንጂ አላክንም ለሌላ ብሏል። በሌላ አላክንም which means ለምሳሌ እኔ አማርኛ ነኝ፣ ለእኔ የተላከው አማርኛ ነው። ሰንበዴ ኦሮምኛ ነው፣ በኦሮምኛ ነው። አፋርኛ ነው፣ አፋርኛ ነው። ሙሐመድ ደግሞ አረብኛ ነው፣ በአረብኛ ነው የተላከው። እንደዛ ነው እኮ። ይኸውልሽ አሁን ከመልእክተኛው ማንኛቸውንም ለእርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክ ነውም ማለት። ይሄ እያወራ ያለው ስለ ነብያችን ሙሐመድ አይደለም፣ ስለ ሌሎቹ ነብይ ነው። ሌሎቹ ነብይ ደግሞ ይኸውልህ ስማኝ አንዴ፣ ሌሎቹ ነብይ ደግሞ የተላኩት ፈቱ በመጀመሪያ ንባብሽን ላርምሽ። ከመልእክተኛ ነው የሚለው ወይንስ መልእክተኛው ነው የሚለው? ከመልእክተኛ ጎበዝ። ከመልእክተኛው ከሆነ 1% የሆነ አካልን የሚጠቁም ነው የሚታወቅ ብር። ስለዚህ አንቺ ቀደም መልእክተኛው ያልሽው ስህተት ይሆናል። ከመልእክተኛ ማናቸውንም ከተባለ ግን ሁሉንም መልእክተኞች የሚያካትት ነው። አዎ ልክ ነህ። ለእነርሱ ያብራራላቸው ዘንድ እንጂ የሚለው ያብራራ አይደለም፣ የሚለው ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ ይሄ የተነገረው ትእዛዝ የተሰጠው ትእዛዝ ለአንድ ነብይ ሳይሆን ለአንድ መልእክተኛ ሳይሆን ለሁሉም መልእክተኛ የተሰጠ ነው። ይሄኛው ሱራ ግን ሙሐመድን አያካትትም። ምክንያቱም ሙሐመድ የተላከው ለጠቅላላ ለዓለም ሕዝብ ስለሆነ። እናመሰግናለን። ሙሐመድ መልእክተኛ አይደለም ማለት ነው። ከመልእክተኛ በደንብ አስተዊ። ማናቸውንም ከተባለ አንድም አልቀረም ነው፣ ሁሉንም ማለት ነው። ለምን የተለየ ለነብያችን ብቻ የወረደ ሱራ አለ እኮ። ይኸውልህ ይሄን አንዱ እስቲ ምንድነው የሚለው? በደንብ አስተዊ እስቲ። ማናቸውንም እያለሽ እኮ ነው፣ አንድም የቀረ የለም እያለሽ ነው።
ሌላ ሞክሪ። አወጣም ኖ ይሄ ሙሐመድን አያካትትም። ምክንያቱም ይኸውልሽ አንዴ በቃ ግልጽ ላድርግልሽ። በቃ ሙሐመድ ለሌሎቹ እንዳለ በቋንቋቸው መልእክተኛ ነብይ ተልኮላቸዋል። የቀሩት አረቦች ነበሩ። ከሙሐመድ በፊት ለአረቦች የተላከ መልእክተኛ ነብይ አልነበረ። ስለዚህ አላህ ለሙሐመድ አረብኛ መጽሐፍ ሰጠና በአረብና አካባቢዋ ያሉትን ሰዎች እንዲያስፈራራበት ግልጽ የሆነ አረብኛ መጽሐፍ ሰጠ ነው ብሎ ቁርአን ይናገራል። በአረብና አካባቢዋ ያሉትን ማለት ነው። ሱራ 692 ይናገራል። ሜቢ ላሳይሽ አንዴ። አይ ቲንክ ሱራ 692 ነው። ኦኬ ይሄው ምን ይላል መሰለሽ? የከተሞች እናት መካን እና በዙሪያዋ ያሉትን ሰዎች ልታስጠነቅቅ አወረድ ነው ይላል። ኢትዮጵያ በመካ ዙሪያ ነች እንዴ ያለችው? ፈቱ አሜሪካ በመካ ዙሪያ ነች። ህንድ በመካ ዙሪያ ነች። ቻይና በመካ ዙሪያ ነች። ስለዚህ ሙሐመድ አረብኛ ቋንቋ ያው እዚህ ጋር አሁንም ስለ ሙሐመድ አይደለም እየተወራ ያለው ስለ ሙሐመድ አይደለም። መካ የተላከ ሌላ አለ እንዴ? ይኸውልህ ሙሐመድ የመጣው ከአረብ ነው። ሲቀጥል ደግሞ ለጠቅላላ ዓለም ነው። ሌሎቹ ግን ይኸውልህ ወደ ተላኩበት ነው። ይኸውልህ አንዳንድ ቦታ ነው የተላኩት። ያመነላቸው ያምንላቸዋል፣ የካደ ደግሞ የጠመመ ይጠማል ማለት ነው። ምን እያልሽ እንደሆነም አይደል ነው የገባሽ አልመሰለኝም። መልእክተኛ ለአረቦች የተላከ በመካ ዙሪያ ላይ የተላከ ሙሐመድ ብቻ የሙስሊሞች መጀመሪያ ነኝ ሲል ምን እያለ ነው እህታችን? የሙስሊሞች የመጀመሪያ ነኝ ሲል ምን እያለ ነው? የታለ የሙስሊሞች የመጀመሪያ ነኝ ያለበት ቦታ? ሱራ 6:162 አካባቢ ቼክ አድርግልኝ ክርስቲያን። የመጀመሪያ አስተማሪ ነኝ እያለን የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። እዚህ ጋር ምን ትይዋለሽ? ሙስሊሞች የመጀመሪያ እንደሆን ታዘዝኩኝ። ለሙሉ ዓለም ስለተላከ ነው። ለሙሉ ዓለም የተላከ ነብይ የለም ከሳቸው በፊት ማለት በኋላ ለሙሉ ዓለም የተላከ ነብይ የለም። ለዛ ነው ለሙሉ ህዝብ ስለተላከ ለሙስሊሙ ያለሁት እኔ ነኝ አለ። ተስማ ምን ትርጉም ማን የሰጠሽ ግን? ይኸው ቁርአን ነው። ታዲያ የመጀመሪያ ሙስሊም ሲሆን በዓለም ላይ አንድ ሙስሊም አልነበረም ማለት ነው በመሐመድ ጊዜ እንዴ? አዳምም እኮ ሙስሊም ነበረ ሲፈጠር። ታዲያ መጀመሪያ ማለት ምን ማለት ነው? ታችን ነብይና እንትን ለዓለም የተላከና ለክልሎች የሚላክ አንተ ክልልና ሙሉ ዓለም አንድ ነው? እህታችን ለዓለም መሐመድ አልተላከም። መርዶ ልንገርሽ፣ መሐመድ የተላከው ቅድም እንዳሳየሽ መሐመድ በመካና በመዲና ላሉት በመካ ዙሪያ ላሉት ሊያስፈራራበት ነው። ለዓለም የተላከበት የለም አይደለም። ከዓለም ጋር አንጻር ከሆነ እነ ኢሳ ናቸው እንደውም ለዓለም የተላኩት እንጂ መሐመድ አይደለም። ኖ እነ ኢሳማ ለክልሎች ነው የተላኩት። ሂዱ እንደዚህ አይነት ቦታ የጠመሟሉ እነሱ ሄዳችሁ አስተምሩ፣ ያመነላችሁን አምጡ፣ ያላመነላችሁን ደግሞ ተው ነው የተባሉት። ኖ መሐመድ እሺ በመካ ዙሪያ ላስጠነቅቅ የሚለው ምን ልታደርገው ነው? በመካ ዙሪያ እንዲያስጠነቅቅ መላኩ ምን ልታደርገው ነው? በመካ ዙሪያ እንዲያስጠነቅቅ መላኩ ምን ልታደርገው ነው? ለዓለም ስለሆነ ነው። ይኸውልህ ለዓለም ስለተላከ የትም ቦታ እየሄደ ነው እስልምናን ሲያስተምር የነበረው። ኦኬ መሐመድ እስቲ ኢትዮጵያ አፍሪካ ላይ መጥቶ ቁርአን ያስተማረበትን እስቲ በቋንቋቸው አንድ ማስረጃ እስቲ። ይኸውልህ አንደኛ ነገር ይኸውልህ ቁርአን በአማርኛ የለም በአረብኛ ነው ያለው። እጄ ላይ ደግሞ ቁርአን የለም። እኔ እናመሰግናለን። ቁርአኑ ደግሞ ምን ይላል? በወገኖቹ ቋንቋ ነው የላኩት ይላል። ስለዚህ ቁርአን በአረብኛ እንጂ በሌላ ቋንቋ የለም ብላናለች። ስለዚህ አላስተማረም ነው ባይ ዲፎልት። አንደኛ የቀብር ቅጣት ራሱ የምትጠየቀው እኮ በአረብኛ ነው። ስለዚህ እዚህ ጋር አማርኛ፣ ኦሮምኛ ነው የምትለው ነገር የለም። ገብቶሃል አይደለ? አሁን እናንተ የምታምኑበት የእናንተ መግባቢያ ቋንቋ ይኸውልህ፣ የእናንተ መግባቢያ ቋንቋ ግዕዝ ነው አይደለ? አይደለም። ምንድን ነው? እሺ የእናንተ መግባቢያ ቋንቋ አማርኛ። ማንኛውም ቋንቋ በማንኛውም ቋንቋ መግባባት እንችላለን። እናንተ መጽሐፍ ቅዱሳችሁ የተጻፈው በምንድን ነው?
በማንኛውም ቋንቋ ነገሩ ብዙ መጽሐፍ ቅዱስ ስላላችሁ እሺ ሊሆን ይችላል። ሲቀጥል ደግሞ መጀመሪያ አዳምጪ፣ እኛ በማንኛውም ቋንቋ ቢተረጎም መጽሐፍ ቅዱሳችንን አዳምጫ ፈጣሪ ይሰማናል። ጸሎታችንንም በማንኛውም በአማርኛ ብናደርግ፣ በትግርኛ ብናደርግ፣ በእንግሊዝኛ ብናደርግ ፈጣሪ ይሰማናል ብለን እናምናለን። ይሄ በሆነበት ላይ በዚህ ቋንቋ ብቻ የሚባል የለም። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ 7 አካባቢ ስትመለከቱ መንፈስ ቅዱስ ከወረደ በኋላ ልሳን ሲሰጣቸው ለሐዋርያቱ በተለያየ ቋንቋ ሄደው ወንጌልን እንዲሰብኩ ነው። ስለዚህ እኛ ጋር በአንድ ቋንቋ ጥገኛ አይደለንም። በአማርኛም፣ በኦሮምኛም፣ በእንግሊዝኛም፣ በትግርኛም ከፈለግሽ አዲስ ቋንቋም ፍጠሪና እያልሽ ሴንስ ከሰጠሽ መፍጠር ከቻልሽ በዛም ብታመሰግኝ ፈጣሪ ይሰማል። በየትኛውም ቋንቋ ችግር የለውም። ስለዚህ የእኛ ፈጣሪ የግዴታ ጸሎት እንድናደርግ አረብኛ፣ ስናነብም አረብኛ፣ እያንዳንዱ መቃብር ስንጠየቅ አረብኛ፣ ገነት ለመግባት ደረጃችን ከፍ የሚለው በአረብኛ የሚባል ነገር የለም። ከቋንቋና ከብሔር የዋጀን አምላክ ስለሆነ በአንድ ቋንቋ በአንድ ባህል ላይ ጥገኛ አይደለም አምላካችን። ስለዚህ በየትኛውም ቋንቋ ይተረጎማል፣ ችግር የለውም። የቀብር ጥያቄ በአረብኛ ብቻ ነው ማለት በፈለከው ቋንቋ አንተ በምትችለው ቋንቋ ታረጋለህ። ዱዓህን እኮ አይቻልም። አንድ ጥቅስ ብቻ ስትኝ ይቻላል የሚል ቁርአን ላይ ተርጉሙት፣ ወይንም ደግሞ እንዲተረጉሙ አላህ ቋንቋ የሰጠበትን እስቲ አንድ ጥቅስ ብቻ ስትኝ እንዲተረጉሙ ቋንቋ የሰጠበትን ይኸውልህ፣ ሰው በሚችለው ቋንቋ ይኸውልህ፣ በሚገባውና ለአላህ ማስረዳት በሚቀርበው ቋንቋ ነው ማስረዳት እና ዱዓ ማድረግ የሚችለው። ኦኬ፣ ሰላት በአማርኛ ማለት ትችያለሽ፣ ማድረግ ትችያለሽ? ኖ ይኸውልህ፣ ሰላት የተደረገለትና የተባለለት ነገር አለ። ትርጉሙንም ታውቀዋለህ። ሰላት ውጪ ጸሎቷን በአማርኛ ማለት አትችልም። ዱዓይም አይቻልም በአማርኛ። አንደኛው ነገር ይኸውልህ፣ ሰላት ጸሎት አይደለም፣ ስግደት ነው። ዱዓም አትችል። ኦኬ እኮ ስትሰግጂ ሱረት አልፈቲሃ አቃሪም በቀላሉ ያ ነው በአረብኛ የሚቀራው። እንግዲህ በአረብኛ ነው። ትቀሪዋለሽ አቃሪው ይቀራል። ኦኬ፣ ቀጥተኛው መንገድ ምራኝ ማለት ይሄ ራሱ ጸሎት ነው አይደለም? ቀጥተኛው መንገድ ምራኝ ማለት ጸሎት ነው። ታዲያ ምንድን ነው እሱ? ጸሎት በአማርኛ አታደርጊም ስልሽ ሰላት ጸሎት አይደለም ለምን ትይኛለሽ? ጸሎትንም ራሱን የቻለ ቆይ ዱዓውም አለ። ይሄንኛው ራሱ ቁርአን የምትቀሪበት ቀጥተኛው መንገድ ምራኝ እያልሽ ስለምኝ እኮ ጸሎት እያደረግሽ ነው ማለት ነው በዛ ውስጥ። ኦኬ፣ በደንብ አስተውሉ። ዱዓ ማድረጋችም ሰላት ማድረጋችም አዛን ማለታችም። አንድ ጥያቄ መጨረሻ፣ ትርጉሙ ቁርአን አንቺ የምታነቢው በአማርኛ ያለው እሱ ቁርአን ተብሎ ይጠራል? አማርኛው ቁርአን ተብሎ ይጠራል ወይ? አማርኛ ቁርአን የለም ሲጀመር። ዋው፣ አማርኛ ቁርአን ከሌለ ታዲያ እንዴት ነው እሱ አላህም አውቀው? ኦኬ፣ አንድ ቁርአን የወረደው ባይዘዌ አንድ ቁርአን የወረደው እሱም በአረብኛ ነው። አንብቡ፣ ተማሩ፣ ተርጉሙት፣ ትረዱታላችሁ። ትርጉሙንም ነው ያለው። ኦኬ፣ ትርጉሙንም ትረዱታላችሁ ብሏል። ስለዚህ በአማርኛ መተርጎም ይችላል ማለት ነው። ስለዚህ ትርጉሙን ቁርአን ማለት እንችላለን። ትርጉሙን ቁርአን ማለት እንችላለን። አዎ፣ ምክንያቱም ያው ቁርአን ውስጥ ራሱ ያ የወረደው መጽሐፍ ቁርአን እንደሆነ አስረግጦ ተናግሯል። ጎበዝ። ስለዚህ ትርጉሙ አማርኛውም ቁርአን ተብሎ ይጠራል ማለት ነው። ያለው ሰው ሁሉ ማለት ነው በተረጎመው ነገር ይተረጉማል። በኦሮምኛም ከሆነ በኦሮምኛ ይተረጉማል። ስሙ ግን ቁርአን ነው፣ አንድ ነው። በአረብኛው በምንም በኦሮምኛው ወሰደው በትግረኛው ወሰደው ቁርአን አንድ ነው። ጎበዝ። ፍጡር ነው ፍጡር አይደለም? እሺ፣ ቁርአን ፍጡር አይደለም። ይሄ እኮ ነፍስ ያለው ነገር አይደለም፣ መጽሐፍ እኮ ነው፣ የወረደ ነገር ነው እንጂ ፍጡር አይደለም ተብሎ ሲጀምር ሊጠየቅ አይችልም። ምንድን ነው?
አይ ነፍስ ያለው ብቻ እንደ ፍጡርና ፍጡር አይደለም ተብሎ ይባላው ድንጋይ ፍጡር አይደለም ልትይ ነው እንደ እህታችን? ቁርአን የወረደ ነገር ነው እንጂ ነፍስ ያለው ነገር አይደለም። ፍጡር ነው ፍጡር አይደለም የሚባለው እኮ እህታችን ፍጡርና ፍጡር አይደለም የምታውቀው ነፍስ ላለው ብቻ ነው። ድንጋይ ፍጡር አይደለም ለሷ። ሳር ለምሳሌ የደረቀ ነገሮች ቅጠሎች ምናምን ፍጡር አይደለም ለእህታችን። ወረቀት ለምሳሌ ቁርአን የወረደ ነገር ነው እንጂ ፍጡር አይደለም። ፍጡር ነው የወረደ ነገር ነው። ፍጡር ነው ወይ? ሳይፈጠር አይደለም መቼስ የሚወርደው፣ ግን ቁርአን የወረደ ነገር ነው። ስለዚህ ቁርአን ፍጡር ነው። አዎ ፍጡር ነው። ተፈጥሮ ነው የወረደልክ። ኦልራይት የአንበሊ መዛብ ቢያገኙ ቀጥታ የሚገሉሽ። አሁን ከእስልምና ሞተሻል፣ ኢሚዲየትሊ ተውበት ባታደርጊ ትገዳያለሽ። ግን ምን እንደሆነ ታውቃለህ? ጥፋትን ስታጠፋ ወዲያው ተውበት አድርግ ትማራለህ። ምክንያቱም መሀሪ ጌታ ነው ያለን። ነገር የለም በቃ ኢሚዲየትሊ አሁን ፍጡር ነው ብለሻል። ቀጥታ አላህን ፍጡር ነው እያልሽው ነው። ምክንያቱም ቁርአን ያላቃል ፍጡር አይደለም። ይኸውልህ አይወልድም አይወለድም፣ አላህ አንድ ነው። ሌላ የሚጋራው ነገር የለም። ምክንያቱም እንትናም ፍጡር ነው እንትናም ፍጡር ነው ምናምን የሚባል ነገር የለም። አንዴ አሁን ደግሞ ወደ ሌላ ቶፒክ ውስጥ ገባሽ። ተረጋጊ፣ በደንብ አስተውይ። ከኋላ እየነገሩሽ ያሉት እያስበሉሽ ነው። ፍጡር አይደለም ካልሽን አሁን ቀየርሽ ማለት ነው። ቀደም ፍጡር ነው ብለሽናል፣ ተስማምተናል። ፍጡር ነው ካልሽ ግን አላህ ያላህ ቃል ነው ብለሽ ታምኛለሽ። ያላህ ቃል ደግሞ ፍጡር ከሆነ አላህ ራሱ ፍጡር ነው አልሽን ማለት ነው። እናመሰግናለን። አላህ ፍጡር ይሆናል። እንደፈለክ አስበው። እሺ ጥያቄ አለሽኛ? አንዋች አደከምሽ። እናንተ ላይ ጥያቄ አለኝ። ጥያቄ ብቻ ልጠይቃት ፈቱን። ኢየሱስ ክርስቶስ አምላክ ነው። ቁርአን ፍጡር ከሆነ ፈቱ አንዴ እቺን ብቻ መልሽኝ። ቁርአን ፍጡር ከሆነ ብለሽ የምታምኚ ከሆነ ለምንድን ነው ለፍጡር ቃል የምትገዢው? ለምንድን ነው ለፍጡር ቃል የምትታዘዡው ታዲያ? የወረደ ነገር ነው። እኛን ለማስተማር የወረደ መጽሐፍ ነው እኮ። ፍጡር ነው አይደለ? እሱ መጽሐፍ እንዴት ፍጡር ሊሆን ይችላል? የወረደ ነገር ነው። የወረደ ነው ስትይ የረከሰ ማለትሽ ነው? የወረደ ነገር ነው ስትይ ያ በእንደዚህ ነው የምትረዳው። ከሰማይ የወረደ ነገር ነው ማለት ርካሽ ነገር ነው ማለት አይደለም። እሺ ከሰማይ እሱ ስለዚህ ፍጡር አይደለም። ፈቱ አንዴ ቆይ፣ ፈቱ ፍጡር ነው አይደለም? አይባልም። አንደኛ መጽሐፍ ነው። እሺ ቅዱስ መጽሐፍ ነው። ከሰማይ የወረደ ነው። የወረደው ደግሞ እኛን ለማስተማር ነው። መጽሐፉ ላይ የተጻፈው የአላህ ቃል አይደለም? ፈቱ ነው እና የአላህ ቃል ፍጡር ነው ብለሽ ትመሰክሪያለሽ? ቃሉ የአላህ ቃል ፍጡር ነው? የአላህ ቃል ፍጡር አይደለም። ይኸውልህ የወረደው እኛን ለማስተማር ነው አንደኛ። ስለዚህ ፍጡር አይደለም። በጣም ጥሩ። ፍጡር አይደለም። መጽሐፉ የወረደ ነገር ነው። መጽሐፉ ሳይሆን በመጽሐፉ ላይ ያለውን የአላህ ቃል ነው የምንጠይቅሽ። መጽሐፉ ላይ ያለው ቃል ሙሉ ቁርአኑ የወረደ ቁርአን ነው። ለኛ ነው የወረደልን እኛ እንድንማር። ግን ፍጡር ነው የአላህ ቃል ነው። እዛ ላይ ያለው ፍጡር ነው። ግን የአላህ ቃል የተፈጠረ ነው። የአላህ ቃል ነው። አዎ ግን ፍጡር አይደለም፣ የወረደ ነው። አለቀ። ፍጡር አይደለም። በቃ ጎበዝ። ፍጡር ካልሆነ ትክክል። አሁን ጥያቄን ጠይቃት። ፍጡር አይደለም ብላለች፣ አምናለች። ጎበዝ፣ አስተካክለሻል። አይ በቃኝ፣ እኔ ደከመኝ። ብዙም ባልሆነ ደከመኝ። በቃ እኔ ጨርሻለሁ። ምን እንዳወራችሁም አልሰማችሁም። ባይዘይ ፍጡር አይደለም ማለሽ መጨረሻ ላይ ለምን ለፍጡር ቃል ተታዘያለሽ? ፍጡርም ካለች እኮ ነው ችግር የለብኝም። ፍጡርም ካለ መፍቷ ነው። ፍጡር አይደለም አሁን አቋም ካልተወያየ አስቸጋሪ ስለሆነ ብዙም የምታውቃቸው ነገሮች የሉም። ብዙ ነገሮች ነጥብ ጥላለች። ሱራ 662ንም 92 ለመሐመድ አይደለም ብላለች። ሱራ 14 እንስታለች። ብዙ ቦታ ላይ ነጥቦችን ትታለች እዚህ ጋር። ስለዚህ ብዙ ጥያቄ ካለሽ ጠይቂ ማለት ኢየሱስ ክርስቶስ አምላክ ነው? ፈጣሪያችሁ ነው? የሚገባ መልካም አምላክን እንዴት ሆኖ ተብሎ ይባላል እንዴ? ነው እግዚአብሔርስ? እግዚአብሔርስ እንዴት ሆኖ? ለምሳሌ
አላህ አምላክ ነው ወይ ብዬ ብጠይቅሽ አዎ ነው መልስሽ። እንዴት ሆኖ ብዬ አልልሽም። አምላክ ነው አይደለ እኮ? እሺ እግዚአብሔርም አምላክ ነው፣ ከዛ ኢየሱስ ክርስቶስም አምላክ ነው በሚገባ። እሺ አዳምጪ። እንደዚህ ብለን እናምናለን እኛ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። አሁን እዚህ ጋር በደንብ አስተውይ። ያንቺን አሁን ቅድም የጠየቅንሽ ቁርአን ፍጡር ነው ያልሽው በደንብ ግልጽ ይሆንልሻል። አሁን ቁርአን በእናንተ ፍጡር ነው ተብሎ ስለማይታመን ማለት ነው። አራቱም መዛቦች በእናንተም ቁርአን ፍጡር ነው ብለው ያምኑ፣ በቂያማ ቀን ደግሞ በገረጣ ሰው ሆኖ ይመጣል ብለው ያምናሉ። ያላ ቃል ነው ብለው ነው የሚያምኑት። እኛ ጋር ግን ምን እናምናለን? ኢየሱስ የእግዚአብሔር ልጅ ነው። ያ ምን ብለን እናምናለን መሰለሽ? እኛ ኢየሱስ የእግዚአብሔር ልጅ ነው። አዎ። በስጋ የተገለጠ ነው። አዎ። የአብ ቃሉ ነው ብለን እናምናለን። በኩነት አስተምሮ አብ አባት ማለት ነው። ቃል አለው፣ ህይወት አለው ብለን እናምናለን። እንደኔና እንዳንቺ ድምፅ አይደለም ቃሉ፣ ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። የአብ ቃልን በደንብ ሰዊ የእግዚአብሔር የአብ ቃልን ወልድ ወይንም ልጅ ብለን እንጠራለን። አንቺ ቁርአን ያልጸንሳን የወለደችው አዳምጫ ቆይ አንዴ። አንቺ ቁርአንን ያላ ቃል ነው ብለሽ ታምኛለሽ አይደለ? ያላ ቃል ቁርአን ነው ብለሽ አንቺ ታምኛለሽ። እኔ ደግሞ የአብ ቃል ክርስቶስ ነው ኢየሱስ ነው ብዬ አምናለሁ። ያ የአብ ቃል የነበረው ስጋ ያልነበረው እንደኔና እንዳንቺ እጅ እግር እንደዚህ በአፍ ፊት አይን እንደዚህ የሚዳሰስ የሚነካ ያልነበረው ሁሉም ፈጠረ ቃሉ በደንብ አስተውይ። ሁሉን ከፈጠረ ሁሉን ካስገኘ በሁሉ የሞላ በሁሉ ያለው እርሱ ሁሉን ከፈጠረ በኋላ ማርያምን ራሷን ቃል ፈጠራትና ቃል አስገኛትና ከሷ ስጋና ደምን ነፍስን ተካፈለና ቃል በደንብ አስተውይ። ቃል እሷን ፈጥሮ ቃል እሷን አስገኝቶ የመለኮት ሙላት በስጋው ተገልጦ ከሷ ስጋና ደምን ተካፍሎ ቃል ስጋን ተዋህዶ ጸጋና እውነት ተሞልቶ ተገለጠ፣ ታየ። ስለዚህ ያ ኢየሱስ የምታዩ ያ ኢየሱስ ከማርያም የተወለደው ያ ኢየሱስ የማርያም ልጅ አስቀድሞ ቃል የነበረው ከማርያም ስጋና ደም ነፍስ ተካፈለና ከሷ ነሳና በስጋና በደም የተገለጠው አስቀድሞ የነበረው ቃል ነው። አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው ከማርያም ሲወለድ እሱ የምታዩ እንደኔና እንዳንቺ እጅ እግር ባት አለው። አዎ እንደኔና እንዳንቺ የባሪያውን መልክ ይዟል። የአብርሃምን ዘር ይዟል። የማርያም ልጅ ተብሏል። ነገር ግን በእርሱ ደግሞ ምን አለው? የመለኮት ሙላት አለው። በስጋ ውስጥ ምን አለ? መለኮት የተዋሃደው ነው። በደንብ አስቢ። ይሄ ብረት ነው ብለሽ አስቢ። ይሄ ብረት ነው። ይሄ ብረት በጣም ቢግል ምን ይሆናል? ጥቁር ነው አይደል? የሚታይሽ ሲግል ቀይ ፍም ይመስላል አይደል? ይሄ ብረት ጥቁር የሆነው ቀይ ፍም ይሆንና ምን ይሆናል? ብረቱ ቀይ ይሆናል። እሳቱን ገንዘብ ያደርጋል፣ ይዋሃደዋል። ይሄንኛው እሳት ነው፣ ይሄንኛው ብረት ነው ብለሽ አለየውም። ሙሉ ለሙሉ እሳቱ ምን ሆኗል? ከብረቱ ጋር ተዋህዷል አይደለ? ይዋሃዳል። ስለዚህ ብረቱ ግን ብረት ብቻ አይደለም፣ እሳትን ተዋህዷል አይደለ? አው ግሏል። ስለጋለ ያው ጎበዝ። ምን እናምናለን እኛ? ያ የምታዩ ክርስቶስ በስጋው ምንድነው? የመለኮት ሙላት ያለው ነው። የመለኮት ሙላት ቃል የተዋሃደው ነው። ማን ነው መርየምን እንድትጸንስ ያበሰራት? ገብርኤል ነው ያበሰራት። የላከው ራሱ እግዚአብሔር ነው። እሺ ገብርኤል ምንድነው? ቆይ መልአክ ነው እሱ። ዛን ተሜዳችን በፊት የኛው ኮንሰፕቱ በደንብ ይግባሽ። ስለዚህ ኢየሱስ የምታዩ ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ያ በስጋ የተገለጠው አስቀድሞ ቃል የነበረው በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። ስለዚህ ያ ክርስቶስ የምታዩ የሚነካው በስጋው መለኮት ሙላት ያለው ነው። ስለዚህ እንደኔና እናንቺ የባሪያ መልክ ይዟል። ወንድሞቼ ብሎ ጠርቶናል፣ ልጆቼ ብሎናል። መከራን ተቀብሏል። ትትናን፣ ፍቅርን ሊያስተምረን በስጋ እንደኔና እናንቺ ተገልጦ ታይቷል፣ ተዳሷል። ነገር ግን ወንድሞቼ ብሎ የጠራችሁ
ምክንያቱም በደንብ አስተውይ። ልጆቼም ብሎናል፣ ልጆቼም ብሎናል፣ ወንድሞቼም ብሏቸዋል። ከዛ አዳም ገብርኤል ጅብሪል ሲያበስራት ማርያምን ምን አላት? ከዛ ቆይ ተረጋጋ። ገብርኤል ከዛም አድርጎናል ወላ ክብሩን ሰጥቶናል። እዚህ ድረስ በላይ የመለኮታዊ እንትኑን ሼር አድርጎናል ወላ ክብሩን ሰጥቶናል። እዚህ ድረስ ወዶናል። እናንተ ጋር እኮ ሰጣችሁ ወዷቸዋል። ግን ጅብሪል ሲያበስራት ገብርኤል ሲያበስራት ለመርያም ምን ብሎ አበሰራት? ቋዳምጪ ቆይ በደንብ አስተውሉ። እኛ ጋር እግዚአብሔር በምን ያህል መጠን እንዳከበረ የምታዩት አይደለም። እንደዚህ የእሱን መልክ ሰጥቶ ነው የፈጠረን ወላ የገዥነት ክብር ሰጥቶን በመልኩ የፈጠረን የሰራንን የሚጸየፈን የሚንቀን አይደለም። ሲሰራን ሲያበጀን እንኳን ምን የገዥነት መልኩን ሰጥቶናል። በዚህ መጠን አክብሮናል ማለት ነው። አላህ የኛ አምላክ ግን ምን ያህል ፍቅር መሆኑን የምታዩት ሰው አጥፍቶ አምላክም መሆን ሽቶ ሞክሮ ስላልተሳካለት እንደማይሆን ካሳየው በኋላ እርሱ በስጋ ተገልጦ ሎክ የባሪያውን መልክ ይዞ መጥቶ በእነሱ መካከል ተመላልሶ ትትናን ፍቅርን አስተምሮ ቤዛነትን ከፍሎ ምን አለው መሰለህ ሰጥቶን ሄደ ማለት ነው። ይኸውልህ ፊትህን ግለጽልኝ ላይ እፈልጋለሁ ሲለው ይሄ ተራራ የኔን ፊት አይቶ የሚቋቋም ከሆነ እገልጽልሃለሁ አለ። የአላህን ፊት ያ ተራራ ባየው ጊዜ ተራራው አፈር ሆነ ይላል። እሺ አሁን ይሄንን ተወውና ማለት ነው ገብርኤል ለመርየም ሲያበስራት ምን ብሎ ነው ያበሰራት? እሱን ብቻ መልስልኝ። ስለዚህ አላህ ምንድነው ስለ ተራራን ለመገለጥና ተራራን ማፍረስ ይችላል። ለሙሳ ግን መገለጥ ፍላጎት የለውም። የኛ አምላክ ደግሞ ፍላጎት ኖሮት አይደለም። ይኸውልህ አዳምጫ ራሱን ዝቅ አድርጎ የባሪያውን መልክ ይዞ ፍቅር ትትናን አስተምሮን ይህንን ገልጦ አሳየን። የዚች የእህታችን ፈቱ አላህ ከሌሊቱ 1/3 ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ሰማይ በየቀኑ እያዩት ነው። ወንዞቹ እያዩት ነው። ከአርሹ በታች ያለው 6ኛ ሰማይ 7ኛ 8ኛ እነኛን አልፎ ይመጣል። እኛ የሰው ልጆች አንተ ፀሐይን ቆይ ማለት ፀሐይን በትክክል ማየት ትችላለህ አንተ? ቆይ አንዴ አዳምጪ። ቆይ አንዴ እኛ የትኛውም ፍጥረት በእኛ መጠን የከበረ የለም። አላህ ሰማይ ውስጥ ለሰማይ እንትን ሲል ሲመጣ ሲገባ ሲወጣ ሲገባ ሰማይን አክብሮ ነው። እኛ ከሰማይ ምን ከብራለን? የትኛውም ክብር በፍጡራን በእኛ መጠን አይተካከልም። የሰው ልጅ ነው አክብሮ እግዚአብሔር በመልኩ ሰራው ተብሎ የተነገረለት። ከሰማይ ምናንስ ከተራራ ምናንስ አይደለንም። እኛ ከነሱ ከፍጡራን ሁሉ የበላይ ሆነን ገዢ ተደርገን የተሾምነን። ስለዚህ ፀሐይን ልትመለከታት ትችላለህ። ኦኬ አላህ እንደ ፀሐይ ነው እያልሽ ነው? መልስልኝ። ይሄንን ፀሐይን አንተ ልታያት ትችላለህ? ፀሐይ ነው እያልሽ ነው ወይ? ይኸውልህ ስማኝ፣ ይኸውልህ ፀሐይን ልትመለከታት አትችልም። ፀሐይን የፈጠራት ይመለከታለሁ። አላህ ይበራል። ቆይ ፎል ጠይቃለህ። ፀሐይን የፈጠራት ደግሞ ከፀሐይ በላይ ብርሃን ነው። ገብቷል አይደል? የሰው ልጅ አይቶት ሊቋቋመው አይችልም። የሱን ብርሃን ማለት ነው። ፈቱ ኦኬ ባንዴ ፕሊዝ ልጠይቀው። ቆይ አንዴ እፎይ በእናትህ አንዴ ትጠይቃለሽ። ቆይ በእናትህ ቆይ አንድ ድል ፈቱ ይበራል። እንደ ፊቱ አለ ያለ ፊት ይበራል። ይኸውልህ አልኩህ እኮ የሰው ልጅ ፀሐይ ላያት አይችልም። ፀሐይ ስለሚበራ ነው ያለ ፊት ይበራል። ሰማይ ልንገር፣ ፀሐይ ለኛ ምሳሌ ናት። ፀሐይን አይታችሁ ለረጅም ሰዓት ፀሐይን ማየት ከቻላችሁ ይኸውልህ ምን አለው? ፀሐይን ልታያት አትችልም። ይሄ ተራራ የኔን ፊት አይቶ ሊያየው ከቻለ ላንተ ገለጥልሃለሁ አለው። ፊቱ ይበራል ፊቱ ይበራል ወይ ነው ጥያቄ?
ልታየው አትችልም። ከብርሃኑ የተነሳ አንተ ሙይታል ቆይ በኋላ ተቀጥታ ፊቱ ይበራል ወይ ነው? ፀሐይ ታበራለች፣ እሱ ፊት ይበራል ወይስ እንዴት ነው? ፀሐይ ታበራለች። ከፀሐይም በላይ ነው የሚያበራው። ልታየው ውላና ልትረዳው አትችልም የሱን ብርሃን። እሺ አሁን ለምን አይበራም? አሁን ያኔ እዛ ወደ ታች መጥቶ ቀርቦት ነው ወይ? አሁን ለምን አይበራም? አሁን ተደብቆ ነው። ለምን አይበራም? ለምን አይበራም? ተራራ ላይ ብቻ እንዴት ይበራል? የተገደበ ቦታ ላይ ብቻ ነው ይበራ አለው። ይኸውልህ ቃል እኮ ነው። ምን አለው? ይሄ ተራራ የኔን ፊት አይቶ ሊቋቋመው ከቻለ ላንተ ፊቴን እገልጽልሃለሁ አለው። ምን ነው የማይቋቋመው? ምን ነው ፊቱ ይበራል ነው ወይስ ምንድነው? አልገባኝም። ፋቱ ምንድነው እያልሽን አለሽው? ይኸውልህ ይሄ ተራራ የኔን ፊት አይቶ መቋቋም ከቻለ ፊቴን እገልጽልሃለሁ። ይሄን ተራራ ፊቴን አይቶ ካልቻለ ደግሞ ፊቴን ግልጽ አላረግልህም አለው። ተራራው አየው። እሺ አሁንሳ የኔን ፊት ማየት ትችላለህ አለው። አልፈልግም በቃ ይቅርብኝ ብሎ አመነ ማለት ነው። ያላ ፊት በርቶበት ነው ፀሐዩ እንትን ተራራው ላይ በርቶበት ነው መጀመሪያ ያላ ፊት ፀሐዩ እንትን ተራራው ጋር በርቶ ነው ያላ ፊት ተራራው ጋር በርቶ ነው ማለት ምን ማለት ነው? አልኩ እኮ ከተራራ በላይ ነው ብርሃኑ። ብርሃኑ ያላ ብርሃን ተራራ ላይ በርቶ ነው ወይስ አልበራም ነው ጥያቄ እኮ። ይኸውልህ አልኩ እኮ የትኛውም ፍጡር ሊችለው አይችልም የሱን ጸጋና ብርሃን ገብቷል። እሺ አሁን ለምን ተሻለ? ለምን አይበራብንም? እሺ አሁን ለምን አይበራብንም? እኛ ላይ ለምን አይበራም? የተወሰነ ቦታ ብቻ ነው ይበራ። እሱን የቂያማ ቀን 40 ክንድ ፀሐይ ካንተ ጭንቅላት ታይዋለህ። አሁን ለምን አይበራብንም? የተወሰነ ቦታ ብቻ ነው ማብራት የሚችሉ። ፀሐይ ራሱ ዓለምን ታዳርሳለች። የሱ ደግሞ ተራራ ብቻ ነው የሚደርሰው። የቂያማ ቀን ይበራብሃል። ጊዜ አለው። ሁሉም ነገር ጊዜ አለው። ገብቶሃል? ጊዜ አለው። የቂያማ ቀን ይበራብሃል። ዛሬ ተደብቆ ነው ያለው። ዛሬ እንዳይበራብኝ አንተ ሲጀመር የአይሁድ ጥያቄን የምትጠይቀው ልብህም ደርቋል። አንደኛህን አይደለም ክፈር። አንደኛህን ተረጋግ። ቆይ ከፍር አንቺ አታከፍሪኝም። ቆይ ተረጋግ። አይደለም አሁን እኔማ አላከፍረም። እፎ ያለ ይኸውልህ የተወሰነ ቦታ ብቻ ነው ይበራ ወይስ ሁሉ ቦታ ላይ መብራት ይችላል የሱ ፊት? ምን ማለት ነው? ይሄ እኮ ጥያቄ አይደለም። እንዴት ሁሉም ቦታ ላይ መብራት ይችላል? ያበራል። ፀሐይ እንትን ተራራ ራሱ አይቋቋምም ያበራል አላልሽም እንዴ? አዎ ካበራ ተራራ ብቻ ላይ ነው መብራት ይችላል። ፀሐይ ራሱ አክልም እያልሽን እኮ ነው። ፀሐይ እኮ ዓለምን ነው የምታዳርሰው። አንድ ሆነ እኮ ፀሐይን አንተ በደንብ ማየት ትችላለህ። ፀሐይ አያታለሁ። ያው በደንብ ትኩረት ሰጥቼ ባላይም አያታለሁ። ትወጣለች። ያንተ ድድብና ይሄ እንጂ ምንም አታረገኝ አይችልም። አይደለም አንተ እፎይም ይናገራል እዚህ ጋር ፀሐይን ማንም በየቀኑ አያታለሁ። ተይያይሱ ግን ቀና ብዬ እሷን ማየት አልችልም። በቃ እሱ የጠየቁ እንጂ እሱን ነው ማየት ማለት ደግሞ ፊት ለፊት መታየት ማለት ነው። ገብቶሃል? እሺ ዓለም ሙሉ ያኔ ሰው ምድር ላይ ነበር አይደለ? ተራራው ጋር ብቻ ነው ይበራ ወይስ ዓለሙ ላይ በርቶ ነው እንትን ያለ ወይስ ተራራው ቦታ ብቻ ነው ይበራ ነው ጥያቄ። ይኸውልህ ነብዮች ኮንታክት ከአላህ ጋር መልስ ሲመላለሱ ከሰው ራቅ ያለ ቦታ ተራራማ ቦታ ወይ የሆነ ቦታ ብቻቸውን ሆኖ ነው ሰላታቸውን ሰግደው ከአላህ ጋር ኮንታክት። ጎበዝ ተራራው ጋር ብቻ እንዴት በራ ነው? ዓለም ላይ ሙሉ ፀሐይን አክልም እያልሽን እኮ ነው አንቺ። ምን ሆነሻል? ፈቱ አስቢበት እንጂ። ወይ ጉዴ ከፀሐይ ትበልጧለች በብርሃን እያልሽን እኮ ነው። በዓለም ታዳርስ አንድ ፀሐይ ነው ያለው ዓለም ላይ እየነገርኩ እኮ ነው። ይኸውልህ እሺ ለምን አሁን አበራብንም? ተራራ አንተ ይኸውልህ ፀሐይ ራሱ አሁን ነገ ትወጣለች፣ ነገ ትበራለች። እሱ ለምን አበራብንም? ወይስ እሱን ሊደብቅ የሚችል አካል አለ? እሱን ብርሃኑን ማለት ነው። ሰማይ ይኸውልህ እሱ እኮ ሰማይ ላይ ነው ያለው ብራዘር። ሰማይ ይሸፍነዋል እንዳይበራ ብርሃኑን ይሸፍነዋል ሰማይ ይዞት ነው እንጂ ይኸውልህ ስለፈጠረ ይኸውልህ ያዝንልሃል። ገብቶሃል አይደለ? ሸፍኖት ነው ወይ ሸፍኖት ነው በሰማይ አይደለም ይዞት ነው። ገብቶሃል? ይዞት ነው ኃይሉን ይዞት ነው እንጂ ሸፍኖት አይደለም። ምንም ኃይሉን ይዞበት ነው። ኃይሉን ይዞበት ነው አይደለም። ራሱ ነው የሚይዘው። ፈጣሪ እስከሆነ ድረስ ማንም ሊይዘውም ሊያዘውም አይችልም። ማንም ይይዘው አላልኩም እኔ። ብርሃኑ የተገደበ ቦታ ብቻ ላይ ነው መብራት የሚችለው። ጥያቄውን አልሰማሽም እኮ ምን ነው እየጮህሽ ነው? ዝም ብለሽ
ጥያቄውን እኮ በትክክል መልሽልኝ። ብርሃኑ የተገደበ ቦታ ነው መብራት የሚችለው? ይኸውልህ እንደ አንድ ሙስሊም እኮ የማይሆን ጥያቄ እኮ ነው እየጠየቅ ያለው እኮ። አይ እንደ ሙስሊም ጥያቄ ነው እንጂ እንደ ብርሃኑ የተገደበ ቦታ ነው ወይስ ከፀሐይ ይበልጥ ያነሰ ነው? ብርሃኑ ተራራ ቦታ ብቻ ነው የሚችለው ያለው ምን እንደሆነ ታውቃለህ? ይሄ ተራራ የኔን ፊት አይቶ መቋቋም የሚችል ከሆነ የሱ ፊት ብቻ በባትሪ ነው እንዴ? ይኸውልህ ተራራውን ብቻ ነው ለተራራው ብቻ ነው ፊቱን ግልጽ ያደረገለት። ምንድነው የተራራ ቦታ ብቻ እንዴ? አይገባኝም፣ መቼም አይገባኝም። ተራራ ቦታ ብቻ በርቶ ሌላ ቦታ ዓለም ላይ ሰው ነበሩ፣ ያኔ ሰው ነበር፣ ያ ፍጥረታት አሉ፣ ያኔ ፍጥረት አሉ አይደል እኮ ነገርኩ። ይኸውልህ ፍጥረት አለ፣ ለተራራው ብቻ ነው ተራራው ቦታ ብቻ ነው ያወጣ። በቃ የተገደበ ቦታ ብቻ ነው ማብራት ማውጣት የሚችለው ማለት ነው። ከፀሐይ ያነሰ ብርሃን አለው እያልሽ ነው። ከፀሐይ ያንሳል አምላካችን ከፀሐይ ያንሳል እያልሽ ነው። ኦይ ስማኝ ልንገርህ፣ ስማ ለተራራ ብቻ ነው ፊቱን ግልጽ ያደረገለት አባ። እኛም ሐሳብ ሌላውን እየደበቁ ምን ደበቁ? ቆይ ሙይት አድርጎ አንድ በእናትህ ሌላው ምን ደበቁ? አንተ ስማ ልንገርህ፣ ይኸውልህ ለተራራ ብቻ ነው ፊቱን ግልጽ ያደረገለት። ሰምተኛል? ምን ሸፍኖት ነው? ሌላ ምን ሸፍኖት ነው? አውጪ ምን ሸፍኖት ራሱ ነው? ይኸውልህ አንተ ስማ ትሰማለህ? ጭንቅላት አለ። በምን ሸፍኖት? እየሰማሁሽ ነው። በምን ሸፍኖት ነው? አዎ በቃ ስማኝ ላስረዳህ። ስማኝ አንዴ። እሺ ይኸውልህ ለዚህ ተራራ ነው እንጂ ያለው ለምድሩ በሙሉ አላለም። ለምድሩ በሙሉ ቢል ኖሮ ምድር ላይ በሙሉ ብርሃኑን ያበራ ነበረ። ለዚህ ተራራ አሳየዋለሁ ነው እንጂ ለሙሉ ለፍጥረታት አሳያለሁ አላለም። በቃ ይሄ ግማሹን ደብቆት ነው። ግማሹን ደብቆት ነው። ይኸውልህ ደብቆት አይደለም። ለዛ ተራራ ነው ደብቆት አደርጋለሁ ያለው። አባ ምንድን ነው የምትለው? አባ አይደለም፣ እኔ ገና ወጣት ነኝ። ቆይ ስሚኝ የምልሽ ገና ፊቱን ትንሽዬ አብርቶበት ነው ወይስ እንደገባኝ ያስረጅኝ እንጂ ትንሽዬ አብርቶበት ሌላ አስቀርቶ ነው? ይኸውልህ አስተካክል። ይኸውልህ ያለው ምንድነው መሰለ? እሺ ለዚህ ተራራ ፊቴን አሳየዋለሁ ነው። ገብቷል? ለሙሉ ነገር ፊቴን አሳያለሁ አይደለም። ለተራራ ብቻ ነው ማዳረስ የሚችለው። ፊቱ ተራራው ቦታ ብቻ ነው እንጂ ዓለምን ለፀሐይ ማዳረስ አይችልም። በዛ ሰዓት ይኸውልህ አሁን ፈጣሪ ቅሪ በል ፊቱን አሳያለሁ ያለው ለዛ ተራራ ብቻ ነው። ገብቷል? ለተራራው ቃል ገብቶለት እሺ ተራራው ምንድነው ያለው? እንደዛማ ከሆነ ይኸውልህ እሺ ስማኝ አንድ መልስ ልመልስልሽ። አሁን ለዛ ተራራ ፊቴን አሳይቸው ያ ተራራ ፊቴን መቋቋም ከቻለ ላንተ አሳያለሁ ብሎ ተራራው የሱን ፊት ሲያየው ምንድነው ነው ድምጥማጡ ነው የጠፋው። ለሙሉ ለዓለም ተራራ ወደ እሱ ሊያዞር ነው። ሁሉም ቦታ አይደረስም። አሳይቶ ቢሆን ኖሮ ደግሞ ይቻለም ዱቄት ነበር የምትሆነው ማለት ነው። ከተረዳህ ማለት ነው። እሺ አሁን ዱቄት ነው እሱን ነው የሚፈልገው። አሁን ደብቆት ነው ዱቄት እንዳትሆን የሆነ ነገር ሸፍኖት ነው። ሰማይ ምናምን ሸፍኖት ነው። ምኑን ነው ሰማይ የሚሸፍነው? አሳየው እኮ ለተራራው ፊት አሳይቶታል። ኑሩን ሸፍኖት ነው። አሁን ይኸውልህ ከነ ሙሉ ለተራራዋ ነው ፊቱን የገለጸላት። ፊቱ ሙሉ ተገልጿል። ይኸውልህ አዎ ተገልጾላታል። ተገለጸላት። ፀሐይ ፊቱ ፀሐይ አያክልም እያለችን ነው የተችን። ዓለም ሙሉ አንድ ፀሐይ ነው ዓለም ሙሉን የሚያዳርሰው። ፊቱ ደግሞ ተራራ ቦታ ብቻ ነው ሊያዳርስ የሚችለው። ከፍጥረት ያነሰ ነገር ነው የምታመልከው። እናመሰግናለን። መደረማመስ አቅም የላትም። አታደረማምሶ ግልጽ ብርሃኑ ሁሉ ቦታ ያዳርሳል። እሱ ስለራቀች ነው። እሱ ብትጠጋ ታፈራርሳለች። እሷ ግን ስለሱ አይደለም፣ ስለማፈራረስ አይደለም እያወራናለን። ግን አንድ ፀሐይ ነው ያለችው እስከ አሜሪካ፣ አውሮፓ ሁሉ ሀገር የምትበራ አንድ ፀሐይ ናት። ግን የሱ ፊት ደግሞ ተራራው ጋር ብቻ ነው ይበርታ። ከዛ ምን እያልሽ ነው? ፀሐይ ከሱ ትበልጣለች። ለተራራው ብቻ ነው ግልጽ ነው። ለሙሉ ነገር እስከ አሜሪካ ድረስ ሳይሆን ለተራራው ብቻ ነው ግልጽ ነው። እየመለስሽ አይደለም። በቃ እናመሰግናለን። እሺ ከፀሐይ ያንሳል እያልሽ ነው። እሺ እናመሰግናለን። በዚሁ ላይ አላህ ሰማይ ላይ ነው ቅድም ብለሻል አይደል እህታችን? አዎ ኦኬ። ከሰማይ ላይ ሆኖ ነው ፊቱን ለተራራው የገለጸው? አዎ። ስለዚህ ስፔስ አለ አይደለ? ከሰማይ ምድር ድረስ ይኸውልህ ግልጽ አደረገለት፣ ለተራራው ግልጽ አደረገለት ፊቱን። ተስማማን። ስለዚህ ሰማይ ላይ ሆኖ ፊቱን እንደዚህ ያሳየው ለተራራው። ከዛ በተራራው ትይዩ ሆኖ በተራራው አናት ቆሞ ነው ያሳየው ወይንስ በሌላ ለምሳሌ እዚህ ኢትዮጵያ ሆኖ
እዛ እስራኤል ላለ ነው ተራራ ነው ያሳየው። ኖ ሰማይ ላይ ነው ያለው። በሰማይ ላይ ሆኖ ነው ንግግሩን እያደረገ ያለው እኮ። የቱ ጋር ፊቱን እንዴት እንደዚህ ዲያጎናል ሆኖ ነው ወይንስ ስትሬት እንደዚህ ቀጥታ ነው ፊቱን ያሳየው? ቀጥታ ይኸውልህ፣ ለተራራው ብቻ ነው ፊቱን ግልጽ ያደረገው፣ ለማንም አይደለም ፊቱን ግልጽ ያደረገው። አላህ ቀጥታ በተራራው አናት ላይ ሆኖ እንደዚህ ፊቱን ገልጦ አሳየው። አዎ ኦኬ። ከተራራው እስከ ሰማይ ድረስ ስፔስ አለ አይደለ? ስፔስ ማለት ይሄ እንትኑ ማለት ነው። በተራራና ክፍተቱ ማለት ነው አለ አይደለ? ይሄ ክፍተቱ ራሱ ፍጥረት ነው አይደለ? ምኑ ነው ፍጥረት? ሰማይ ይኸውልህ፣ ለተራራው ይኸውልህ፣ አንዴ እህታችን ሰማን እንገር ይሄ ክፍተቱ ራሱ ፍጥረት ነው አይደለም? ሰማዩ ክፍተቱ ፍጥረት ነው ወይ አይደለም ማለት ይሄ ጥያቄ ሲጀምር ምንም የሚገባ ጥያቄ አይደለም። አንደኛ ያለችን በቃ አዳንጭ በቃ ይሄ ስፔሱ ራሱ ፍጥረት ነው፣ የተፈጠረ ነው። ከሰማይ እስከዚህ ነው ይሄ የምታየው ስፔሱ ራሱ ፍጥረት ነው። ስለዚህ አላህ ሰማይ ላይ ሆኖ እንደዚህ ወደ ተራራው ተገለጠ ካልሽ እነኚህ ራሱ ፍጥረት ናቸው። ስለዚህ በፍጥረት ውስጥ መጣ ካልሽ ፍጥረትን እንኳን ማጥፋት አልቻለም፣ ስፔሱን እንኳን ማጥፋት አልቻለም። ስፔሱ የሆነ አካባቢ ላይ ምን ሆነ አለበት? በተራራው እስከ ሰማይ ድረስ መጥፋት አለበት። በቃ ስፔሱ ራሱ ፍጡር ስለሆነ ማለት እንደዚህ ቀጥ ያለ ልክ ምን እንዴት ላስረዳችሁ? ወይንም እንደዚህ የሆነ እንትን አላል ክፍተት እንደዚህ የተቆረጠ ነገር ከወዲህ እንደዚህ መስመር ትሄዳለህ፣ ከዚህ እንዲህ ትሄዳለህ፣ እዚህ መሀሉ ግን ባዶ የሚሆን ነገር እንደዛ ምን መሆን አለበት? አትሊስት ከሰማይ እስከ ተራራው ድረስ ፍጥረት መኖር የለበትም። ስፔሱ ራሱ መጥፋት አለበት። እንደዛ የተቆረጠ የምትለው እኮ ማለት ነው። የአሜሪካ ቦምብ ራሱ እኮ ተራራ ማፍረስ ይችላል እኮ። እናታችን ምን ሆነሽ? የአሜሪካ ቦምብ ተውና የዛሬ ስንት ዓመት የተፈጠረው አልፈርድ ማን ነው የሚባለው? ተራራ እንትማ የሰራው ተራራ ፈንጂ የሰራው እንትን ተራራ ማፍረሻ። እኔስ ተራራውንም እንኳን አላጠፋውም እንዲሁ ሰበረው እንጂ። አረ ተራራውማ አለ። የት የሷ ተሳስታ ነው። ልክ ባትሪ ነው እያለች ነው። እንደዛ ይባል ምሽ ፈቶ እኔስ ቶባርጊ አንተ አባሽ ስለሆንክ እኔ የተቡታለሁኝ እዚህ ጋር በምንም ምን አንቺ እንደ ባትሪ ይበላል አልሽ። አንቺ ቶብሽ እንጂ ይሄ ለፈጣሪ አይገባም። ቃልህን አስተካክል። እሺ ፀሐይ ትበልጧለች እኮ አንቺ እንደምታወሪ ከሆነ እኮ ፀሐይ ትበልጧለች። አንድ ቦታ ብቻ ነው እሱ ማብራት የሚችለው። ይኸውልህ አትከራከር። እዚህ ጋር ምክርክር አይደለም። ወይ እንትን ነው በቃ ነው እየተከራከርክ ነው። ባቱ ጎበዝ ነች። አክቹአሊ ያው አቂዳዋ እንደዛ ስለሆነ ነው ታውቃለህ። አንተ አቂዳህ እንደሷ ስላልሆነ ነው። አቂዳው ይለያል ካንቺ ፈቱ። እሱ አዎ ይለያል። ጀመር አምኖ ያላመነ ይባላል። ጭራሹኑ ስለ አላህ ችሎታ እየተከራከረ ነው። ምክንያቱም ስለ ለተራራ ለይቶ ሊገለጽ አይችልም ብሎ እየተከራከረ ነው። ስለዚህ ሳይሆን ማለት ነው ሲጀመር ሙሉ በሙሉ ካፊር ነው። አለቀ። የእናንተን አላህ አይቀበልም እኮ እሱ። አንቺን እኮ ሙስሊም ነሽ ብሎ እኮ አያምንም እሱ። ታምናለህ እንዴ? ኧረ አላምንም። ያለ እንደዚህ አይነት የሚባል ላይ የለም። ስም ነው የተመሳሰለው። ቆይ እንትን የሆነ ፍጡር እኮ ነው እነሱ የሚያመልከው። እሺ ጭንቅላት አለው። እሺ ጭንቅላት አለው። ሙስሊም ማለት ነው ምን ማለት ነው? በምንድን ነው ያበራበት? ጭንቅላት የለውም። በምንድን ነው ያበራበት? ስማ ልጠይቅህና ጥያቄ ሙስሊም ማለት ለአንተ ምን ማለት ነው? አቦ ሙስሊም ቆይ ትጠይቀኛለሽ። ቆይ ጭንቅላት የለውም። ልጠይቅህ አሁን መልስልኝ። አንተ ሙስሊም ማለት ለአንተ ምንድን ነው? ሙስሊም ማለት አንድ አምላክ ማምለክ ነው። እሱ እንመጣበታለን። ጭንቅላት ስለሌለው በምኑ ነው ያበራበት? እሺ በምን ያመነ ነው? እሺ በምን ምን ብሎ ማን ምን በምን ያመነ? አንድ አላህ ብሎ ያመነ ሁሉ ሙስሊም ነው። አንድ አላህ ብሎ ያመነ ሙስሊም ነው። አየህ አይደለ? አንድ አላህ ብሎ ያመነ አይደለም ላኢላሃ ኢላላህ ብሎ ያመነ። ላኢላሃ ኢላላህ በቃ መመለስ አትችልም። ገብቷል አይደለ? ቆይ እሱ አይደለም አሁን ጥያቄ። አንድ አላህ ብሎ ያመነ ሁሉ ሙስሊም እንደሆነ ያሳይሻሉ። ግን ጭንቅላት የለውም። ምኑ ነው ይበራ ወደ ተራራ? አስተግፊሩላህ
ማልሽን አስተክፍሩለት ልጅ እንደ ጭንቅላት የለውም ምን ነው ፊቱ ብቻ ነው የበራ ጭንቅላት የለውም እኮ አንተ በምን እርግጠኛ ሆንክ ጭንቅላት እንደሌለው ለአንተ ጭንቅላት ይሰጣህ አንድ ከአዲስ ማለት ነው ከቁርአን ከአዲስ ጭንቅላት አለው የሚል አምጪ ይኸውልህ አይደለም ጭንቅላት አለው የኛ አይነት ጭንቅላት አይደለም ያለው እሺ ራሱን የሚመስል ጭንቅላት አለው የሚል አምጪ እሺ ራሱን ከራሱ ጋር የሚሄድ ራሱን ለዚህ ጋር እኮ ይኸውልህ ከፀሐይ በላይ ትልቅዬ የሆነ ገብቷል አላህን ያየው ስለሌለ እዚህ ጋር አይደለም እሺ አሁን እጅ አለው ብለሽ ታምናለሽ እጁን ያየ ሰው አለ እጅ አለው እግር አለው ብለሽ ታምናለሽ እግሩን ያየ ሰው አለ ሙሽሪክ ነው ኧረ ተይ ከሌላ ሰው ጋር ነይ ወደዚህ እጁን ያየ ሰው አለ እግሩንና እጁ አይቷል ሰው አይደለም እጁና እግሩን ቀርቶ ማለት ነው ሙሉ ሰውነቱን ያየው የለም ገብቷል ምክንያቱም እሱ ፈጣሪ ስለሆነ ድረስ እግሩን እንዴት አመንሽ ጭንቅላቱን እንዴት አታውቂም ጭንቅላቱን እግሩን እንዴት አወቅሽ እጁን እንዴት አወቅሽ ጭንቅላቱን እንዴት አላወቅሽም አሁንም እኮ እያልኩ እኮ ነው ሙሉ ራሱን የሚመስል አይደለም አካሉ ከራሱ ጋር የሚመሳሰል ጭንቅላት አለው የሚላምጪሽ ከራሱ ጋር ራሱን የሚመስል ወይ ትልቅዬ ወይ ባልዴማክ ወይ እንደፈለግሽው አምጪ እንደዛ የሚል እስቲ ቃልህን አስተካክል መጀመሪያ አንደኛ ነገር አይደለም አምጪ አንተ ባልዲ ራስ ባልዲ ምን ያክል ይላል እሺ ትልቅዬ ከፀሐይ ትልቅ ሆነ ራሱን የሚመስል አለው እሺ አምጪ ይኸውልህ አንደኛ ነገር ቁርአን አልያዝኩኝም እሺ እኔ አወጣልሻለሁ ስንት ሱራ ላይ ነው ጭንቅላት ራስን የሚመስል አለኝ የሚለው እኔ አወጣልሻለሁ አውጣ እስቲ ቪዲዮ አብራና እስቲ አንተ ቁርአን ይዘህ እያወራህ እንደሆነ ራሱ ማረጋገጫ አውጣ ምክንያቱም ላሳይሽ ቁርአን እንደያዝኩ ላሳይሽ እሺ አሳይሻለሁ አዎ አሳየኝ እሺ አይካንት ባሊ ራስ ያርሹ አዋ እፎይ ምን ልበለው እስቲ ታዲያ አሬ መቼሽ ስማ እፎይ ወላ አንደኛ ነገር ይሄ ልጅ ሙስሊም ከሆነ እስቲ ትልቅ የሚሆን ነገር ብሎ ባልዲ ብሎ በባልዲ መመሰል ማለት ምን የሚሉት ነው? ይሄ እኮ ድድብና ራሱን የቻለ ትልቅ ድድብና ነው። ድድብና አይደለም። ቆይ ተረጋጊ ነው እንጂ ፈጣሪን ራሱ እስቲ ባልዲም ከሆነ ብሎ በባልዲ መመሰል ማለት ትልቅ ድድብና ነው ራሱን የቻለ። እሺ ፀሐይ የሚያክል ልበልሽ። እሺ ፀሐይ የሚያክል አለው። ከፀሐይ የበለጠ ፀሐይን በምን ልትመዝናት ትችላለህ? ፀሐይን ትመዝናታለህ? ከፀሐይ የበለጠ እሺ ቁርአን ነው እኮ ይኸውልህ ፀሐይን ትመዝናታለህ? ፀሐይን ትመዝናታለህ ወይ? እኔ መቼ መዘንኩኝ? አሁን ይሄ ቁርአን ነው። ገልብጠዋል ባይዘው። እሺ ችግር የለውም። ቁርአን ነው ቢገለበጥም ራሱን የሚመስል ጭንቅላት አለው የሚል አለ። አደንግጪ ወይ ታሪክ አረን ያልደነገጠኝ በፈጣሪ ስም አይደለም ባንተ እፎይ አላስደነገጠኝም። እዚህ ጋር አደንግጭ ይላል እንዴ ደግሞ እንደ ትልቅ ሰው ራሱ እማ እንደዚህ አይነት እፎይ መቼ ጠየቀሽ? ጭንቅላት አለው የለውም ብለሽ መቼ አስደነገጠሽ? እሱ ኖ አይደለም። አይወል አንደኛ ነገር እዚህ ጋር የራሱን የሚመስል አለው ወይስ የለውም? የኔ ቤት ስማ የለውም ወይስ አለው? እሺ ሰማለሁ። ይኸውልህ አንደኛ ነገር እሺ ጭንቅላቱ ይሄው እንደዚህ ነው፣ እግሩ እንደዚህ ነው ተብሎ አይጠየቅም። ፈቱ መጀመሪያ ደረጃ ማለት ነው። ቆይ የሆነ ውጋ ቢነሳ በጥይት እግሬ ቢመታ እኮ መሬት ላይ እየተሸራተትኩ መሮጥ ማምለጥ ይችላል። ግን ጭንቅላቴ ከተመታ ዋና ወሳኝ ጭንቅላቴ ከተመታ እዛው ነው የሚቀረው። ይሄ ነገር ጭንቅላት ከሌለው ከባድ ነው በማለት ነው እኔ የጠየቅኩሽ ያለሁት ማለት ነው። እጄ ቢመታስ አመልጣለሁ። ይሄ ጭንቅላቴ ከተመታ እዛው ነው የሚወርቀው። ዋና አስፈላጊ ጭንቅላት ስለሆነ ጭንቅላት እንዳለውና እንደሌለው ማረጋገጥ ግዴታ ነው እኮ። ማረጋገጥ ግዴታ ነው። አሁን ይኸውልህ ምን አለ መሰለህ፣ እጅ ወሳኝ አይደለም። ባይዘው እጅ ወሳኝ አይደለም። እጅ አይደለም ቆረጥ ችግር የለውም። ታሽጎ አለ። ስለዚህ ይኸውልህ አንተ ሙስሊም አይደለ? አካል አለ፣ ጭንቅላት ነው። በእናትህ ዋናው ወሳኙ ጭንቅላት ነው። ሙስሊም አይደለ ወይ?
አዎ ግን ጭንቅላት ዋና አስፈላጊ ነው ለኛ ለሰው ራሱ ዋና አስፈላጊ የሆነ ጭንቅላት ነው። እጄን በሽጉጥ በሆነ ነገር ቢቆረጡ እንኳን መሄድ ማሰብ ይችላሉ፣ ማውራት ይችላሉ። ግን ጭንቅላት ከተመታ በቃ አቁሟል፣ እዛው ደንዝዟል ማለት ነው። እሺ ታዲያ ምን ይሁን አሁን? እሺ ይሄ ነገር ጭንቅላት እንደሌለውና እንዳለው ማረጋገጥ አስፈላጊ አይደለም? ወሳኝ ፖይንት። ቁርአን አፍዘህ ጨርሰሃል? አክተመሃል ቁርአን? ስለ ቁርአን ማክተም ምን አመጣው? ስለ ጭንቅላት ጋር ያያዛል? ያእኮ ይኸውልህ አክተመሃል አንተ ቁርአን ከጭንቅላት ጋር ያያዛል ወይ? መልስልሻለሁ። ያያዛል። ቁርአን አክተመሃል ወይ? ጥያቄ እየጠየቅኩ ነው። ወይስ አቡ ካን እኔ ባላክተምስ አንተ ቁርአን ቀርተህ አክተመሃል? ባላክተም ምን ይመጣል? አክተም የሚል ግዴታ አለ ቁርአን ላይ መመራ አላው አዎ፣ ምክንያቱም ማንበብ ሙሉ ሰው ያደርጋል። አንተ ደግሞ አይደለም ልታነብ ልታቆም ማንበብ እንኳን ሙሉ ሰው ያደርጋል። ጭንቅላት የሌለው ሙሉ ሰው ያደርጋል አያደርግም? አሁን እኮ ስለ ፈጣሪ እኮ ነው እያወራ ያለው። ላንተ ትንጥ ጭንቅላት ይሰጣን ፈጣሪ። ስለ ትልቅ ነገር እያወራን ነው። ይሄ ትልቁ ነገር ጭንቅላት አለው፣ ማሰብ ይችላል። ጭንቅላት የለውም ወይስ? እሺ ይሄ የመጨረሻ ጥያቄ እኮ አሁን እኮ ለነገር እኮ ነው ቁርአን አታውቅም። በማስረጃ ነው እጅና እጅ የሚያመልኩ ስንል በማስረጃ መጥቷል ማስረጃ። አዎ እኔም አንድ ነገር አረጋገጥክልኝ። ምን አረጋገጥክልኝ? አንተ ሙስሊም እንዳልሆንክ ማለት ነው። እኔማ እንዳንቺ አይደለም። ባሎን መጠየቅ የለብኝም? ኖ አይደለማ። እዚህ ጋር ደግሞ ምን ይጠላል መሰለህ? ምን ይጠላል? ውሸት ይጠላል። ገብቶሃል? እዚህ ጋር ከዲር ብለህ ጽፈህ ሙስሊም ነኝ ብለህ እየጠየክ ምናምን እዚህ ጋር ህዝቡን ምናምን እያጃጃልክ ሙስሊም ነኝ አውና እንደዚህ ነው። አንደኛ ሙስሊም ካልሆንክ ጭንቅላት ስለጠየቅኩሽ ነው እንጂ ስለ እስልምና ቅድም ጠይቀሽኛል። ቆይ ሲያግዝሽ ቅድም መልሱን ምናምን ሲያግዝሽ ይሄ ሙስሊም ነው አይደለም ብለሽ ያን አውቀሽኛል፣ ይጠይቀሽኛል። አሁን ገና ጭንቅላቱን ሲያወራሽ ይሄ ሙስሊም አይደለም ማጭበርበር እኮ ነው። ኖ ምንም ያገዝከው ነገር የለም። እኔ በእናትሽ አምሮ ይበስለ ሰው ነው። ቅድም ጠይቀሽኛል፣ መልሱን አብረን ስንመልስ ቅድም አንተ ከድር ወይ ሙስሊም ነው ወይ ሲያግዝሽ ማለት ነው ሙስሊም ነው ወይ ብለሽ ጠይቀሽኛል። ልታግዘኝ አችልም። አንደኛ ነገር ምክንያቱም ምንም የምታውቀው ነገር የለም። እዚህ ጋር ከዲር ብለህ ጽፈክ በጆሮ ነው የምንነሳ ያንቺ ሰው ነው። በጆሮ ነው የምንነሳ ምናምን። እሺ ስማ ይኸውልህ ከዲር ብለህ ጽፈህ እዚህ ጋር ምናምን ህዝቡ የሚያውቀው አንተ ሙስሊም እንደሆንክ ነው ምናምን እና አደገኛ የሙስሊም ተከራካሪ ነው። ከዛ በኋላ ሌላ ሙስሊም ሲገባ ምናምን ደግሞ መልሰህ ጥያቄ አሁን ፖለቲካል ሰሪ ነው እንጂ ቅድም ጠይቀሽኛል። ስለ ጭንቅላት እንዳናወራ እኮ ነው። ስለ ጭንቅላት ሲጠየቁ የማይገቡት ጉድጓድ የለም። የምሬን ነው የለውማ። ግን ቅድም ስለ ቀብር ቅጣት ስለ ስንት ነገር ስናወራ ይሄ ካዲር ይሄ ሙስሊም ነው ወይስ ምንድነው ብላ አልጠየቀችም። አሁን ፖለቲካ ልትሰራ ጭንቅላት እንደሌለው ስለምታውቅ ልሸጉድ በዚህ አሁን የአገር ክርስቲያኖች ለምን ይመስላል ሙስሊም እየሆኑ ያሉት? የአገር ክርስቲያኖች ለምን ይመስላል ሙስሊም እየሆኑ? ፖለቲካ አትስሪ እባክሽ፣ ፖለቲካ አትስሪ። እኔ ስለ ሆኑ አሁኑ ብያለሁ። ፖለቲካ አይደለም ይሄ እውነተኛ ነገር ነው። ገብቷል? ኧረ ተይ አንዴ ቆይ፣ ይሄንኛው ጥያቄ እኔን ስለሚመለከት ልመልስልሽ። የአገር ክርስቲያኖች ሙስሊም ከሆኑ መጽሐፍ ቅዱስ እንዲህ ይላል፣ መጨረሻው ዘመን ላይ የአጋንንትን ትምህርት እየሰሙ ሰዎች ሃይማኖትን ይቀይራሉ፣ ሐሰተኛ ነብይ ይከተላሉ፣ ከክርስትና ይወጣሉ ይላል። ስለዚህ የአጋንንትን ትምህርት ሰምተው ነው። እሺ እኛ ደግሞ ማለት ነው የኛ መሐመድ ደግሞ ትምህርት ሲያስተምር ምን እንደሚል ታውቃለህ? የእንትን ቀን የቂያማ ዕለት ብዙ የኔ ተከታዮች የኔ ኡመቶች ሙስሊም ሆነው ነው ማየት እምፈልገው ይላል። እዛ ጋር ሁሉም እዛ ጋር ስለ እስልምና ሲሰብክ የምታየው ህዝብ እንዳለ ደግሞ እንደዛ የሚጠራው ማለት ነው። የቂያማ ቀን ብዙ ሰው ነብያችን እንዳሉት ብዙ ሰው እንዲያይ ቆይ የቂያማ ቀን አይደለም። አሁን ወደ ቂያማ ሲቃረብ ደግሞ ነብይ ሻለው ምንድነው? ከእስልምና ብዙዎች ይወጣሉ፣ ይከፋፈላሉ ብሎ ነው ያለው። ከእስልምና ይወጣሉ። ኢቭን መጨረሻ ቀን እንደው ቁርአንም ይጠፋል። ቆይ አዳምጪ፣ ቁርአንም ይጠፋል። ቁርአንንም የሚቀራ እንኳን አንድ ሰው እንኳን ተፈልጎ ይታጣል ያለው።
ሰዎች ማስረጃ አለ ከቁርአን እንደሚጠፋ አለኝ። ቁርአን ሊጠፋ እንደማይችል ይወልድ ታውቃለህ። አንደኛ በቢሊየን ህዝብ ነው በቃ አዳምጪ፣ ይጠፋ ከልባቸው ላይ ራሱ ወሰዳል። አዳምጪ፣ እስልምና እባብ ወደ ጎሬው እንደሚመለስ እስልምና ወደ ጎሬው ይመለሳል ወደ መዲና ብሏል። ወደ ጎሬው ይመለሳል ብሏል። ኤኒዌይስ መጨረሻው ዘመን ላይ እንደሚከፋፈሉ መጽሐፍ ቅዱስ እንደተበረዘ ታውቃለህ። ደግሞ እንደተጻፈ ሰው እንደጻፈው ያንቺን ዝንጀሮ ነው እንደጻፈው ሰው አይደለም እንደ ቁርአን ነው የጻፈው አይደለም። አያረለ ልዩነታችን እዚህ ጋር ነው። ኦኬ ጎበዝ። ሌላ ማስረጃ ነብይሽ ተበርዟል ብሎሻል? ምን መጽሐፍ ቅዱሱ እንደተበረዘማ እኮ እያየነው ነው። እዚህ ጋር ያለው ነገርና እዛኛው መጽሐፍ ቅዱስ ላይ ያለው ነገር ስታነቡ የተምታታ ነገር እንደሆነ እኮ እያየኸው እኮ ነው። ይሄንን ደግሞ አንተም ታውቀዋለህ። መቼ ነው የተበረዘው? መቼ ነው የተበረዘው? ከነብይሽ በኋላ ከነብይሽ በፊት? የኛ ቁርአን ማለት ነው። የትኛውንም ቁርአን ብታነበው አንድ አይነት ነው። መጽሐፍ ቅዱስ ግን የተለያየ ነው ፍጹም። እሱ ተረት ነው፣ ውሸት ነው። እጅግ ብዙ አይነት ቁርአን አለ። ፕላስ ደግሞ ሳባዎችሽ እንኳን ሲያቃጥሉትና ሲጨምሩ ሲቀልሱ ሲበልዙ ነበረ። ለምሳሌ ጡት ማጥባት እና የማጥባት 10 ጊዜ ማጥባትና ወደ 5 ጊዜ የተቀንየረው እሱ የቁርአን ክፍል አሁን የለም። በአይሻ ጊዜ ሲቀራ የነበረው መሐመድ የሞተለታ ፍየል በልተዋለች። እንደገና ደግሞ ያገቡ ሴቶች ያገቡ ሰዎች ዝሙት ከሰሩ በድንጋይ ተወግረው ይገደሉ የሚለው የቁርአን ክፍል አሁን በግ ፍየል በልተው ጠፍቷል፣ ቁርአንሽ ላይ የለም። ከዛም በላይ ደግሞ ኡስማን ቁርአን እንዳለ ሰብስቦ አቃጥሎት አሁን የተቃጠለ ከዛ በኋላም እንትን ብሎ ያሁን ያለሽ ብጭቅጫቂው ከስንት በኋላ ተቀንሶ ተበልዞ ያለ ነው። ሱረቱ አዛብ ራሱ ከአልበቀራ የሚተካከል ነበረ። ግማሽ ፓርቱ ጠፍቷል፣ የለም። እና ቻርጅ አሁን 7% ብሏል። ነገ እንገናኝ። ይብቃችሁ። ለዛሬ ዱብ ዱብ በሉ።